ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲወላችሁ እሞኝላችኋለሁ። ቤስቲስ ጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጨኑ በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው መረጃ ልብ ሰባሪው የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ጋዜጠኛ ሶፎንያስ ከጠፋ ከ6 ወር በላይ ሆኖታል። ከ6 ወር በኋላ ድጋሚ ሲመጣ እጅግ በጣም ልብ በሚሰብር ሁኔታ ሰውነቱ አልቆ አጥንቱ ገጦ አይኑ ፈጦ እጅግ በጣም ልብ በሚሰብር ሁኔታ ነው የታየው። እንግዲህ ይህን ተከትሎ ብዙዎች ከንፈር እየመጠጡ ነው፣ ብዙዎች እያዘኑ ነው፣ እያለቀሱ ነው። እንግዲህ ስንደበድብ ሰውን ስንወግርም ሆ ብለን በመንጋ ነው፣ ስናለቅስም ከንፈር ስንመጥም ሆ ብለን በመንጋ ነው። እና ምን እንደሚሻለን አላውቅም። እኔ ምን እንደሚሻለ አንድ ሰው አጥፍቶ ሲገኝ አንድ ሰው 2 ሰው 3 ሰው 4 ሰው 5 ሰው ለመምከር በቂ ነው። አንድ ሰው አጥፍቶ ሲገኝ 1 ሚሊዮን መካሪ አለ፣ 1 ሚሊዮን ወጋሪ አለ፣ 1 ሚሊዮን አሳዳጅ አለ፣ 1 ሚሊዮን አዋራጅ አለ። ለምን? የዛ ሰው ውድቀት፣ የዛ ሰው ውርደት፣ የዛ ሰው ሞት ለኛ ገንዘብ ምንጭ ነው። ሲወድቅ በመውገር እሱን በመውገር እኛ ፎሎወር እናገኛለን፣ ገንዘብ እናገኛለን፣ ሰብስክራይበር እናገኛለን፣ ቪው እናገኛለን። አሁን ሰሞኑን እንደዚህ ሰውነቱ አጥንቱ ገጦ ሲመጣ ሳይ በጣም ነው ልብ ያዘነው። 5 ቀን ሆኖታል፣ 6 ቀን ሆኖታል ካየሁት ወዲያ እንደው መጣ ነው ነገር ግን መናገር መተንፈስ አክቶ ይዝም አልኩኝ። በቃ አዘንኩኝ። ሰው እኮ ሊያጠፋ ይችላል። አንድ ሰው መምከር ይችላል። 2 ሰው 3 ሰው 10 ሰው ሞተ ሰው ይሁን እሺ፣ 1000 ሰው የዩቲዩብ ኮንተንት ያደርገዋል። ምን ነው ሙኑና ለኛ ለኔ ከጭንቅላት ግራ እኮ ነው የሚገባኛል። እንዳትነሳ አድርጎ ይሰብርሃል አከርካሪን። ከዛ ደግሞ ከንፈር ይሞጥላል። ከዛ ኦምባ ደግሞ እንደ ወንዝ ይወርዳል። እሱ እኮ ነው የሰበረ። ግለሰብ ላይ ሁሉ ርብርብ የሚገርሉ የሚያግቱ ሰውን የሚያፈናቅሉ ቤት የሚያቃጥሉ አገር የሚያወድሙ ማዕቶ መኔ እኮ አይተን እንዳላየን ዝም። ግለሰብ ሲሆን ምንም ስለማያመጣ ሁሉም ፎካሪ፣ ሁሉም ሸላይ፣ ሁሉም ቡራ ኮርዮ፣ ሁሉም አሳዳጅ ይሆናል። ድርጊቱ ትክክልና አላልኩም። ድርጊቱ ምንድነው በተለኝም መረጃም የለኝም ሲጀመር ሲሉ ሰምቼ መረጃ ይችላል። በጣም እኔ ለአንተ እኔ ይሄን ጉዳይ ከጀመረው ከእግረኛው ጀምሮ እስከ ፍሬዘር የሚባለው ሰው እኔ እነሱን በሆን ምን አደረጉ ነበር? ምን አደረጉ ነበር? ኮንተንት አላረገው የሚሄድ ልጅ እጠራዋለሁ። ሶፎንያስ አቤት፣ እንዲህ ያለ መረጃች፣ የድምፅ መረጃ፣ የቪዲዮ መረጃ በዚህ አግኝቻለሁ። ከድርጊቱ ትቆጠባለህ አትቆጠብም? ጉዳይ ወደ ህዝብ ሳይመጣ ወንድሜ ነህ ወገኔ ነህ እና ትሞለሳለህ ወይስ አትሞለስም? እነግረዋለሁ። እውነቱን ነው። ልክ ነበር። እኔ አልፈልግም የማንንም አድናቆት። ወንድሜ ወገኔ እንዲተርፍ ነው እንጂ አጋዚ ትክክል ነበር የሚል ጭብጨባ አያስፈልገኝ። በሰዎች ሞት ላይ አይደለም የኔ ትክክለኝነትና ጂኒየስነት የሚረጋገጡ። መራራት ያስፈልጋል። ምን ነው ይሄ ሁሉ ርብርብ በግለሰብ ጉዳይ ላይ ሁሉ ርብርብ መልሶ ሁሉ ደግሞ ከንፈር ይመጣል። ምን በየሰፈሩ በየመንደሩ አለ አይደለም እንዴ? በየሰፈሩ በየመንደሩ ድርጊቱ ተደርጎ ከሆነ አሁን ምን የተለየ መረጃ የለኝም። እከለ ያለ ብዬ ይዤ ልመጣ መረጃ የለም። ሁኔታዎች ወደዛ የሚመሩ ይመስላል። ነገር ግን ሰዎችን በሞታቸው ላይ አሁን ምን ለየውሽ? አሁን በየቦታው ሰው የሚያሳድዱ አንተ ይሄ ብሔር ነህ ብለው ቤት አቃጥለው ሰው ገለው ከብት የሚዘርፉ ሰውን አሳደው በዛ ሰው በሞተበት ቤት ውስጥ የሚኖሩ ከሞሰብ እንጀራ የሚበሉ እኮ አሉ። ያው እኮ አሁን እኮ ዩቲዩብ እኮ እንደዛው ነው እኮ። በአሁኑ ሰዓት እኮ ቲክቶክ እኮ እንደዛው ነው። በሰው ሞት ላይ እንጀራ ትበላለህ፣ በሰው ውድቀት ላይ ቪው ታገኛለህ። አትታገስም። 10 ሰው አንድን ሰው ከረገመ ቢያንስ 1 2 3ታችን ወተን በቃ አይዞ ተረጋጋ ማለት መልመድ አለብን። 1 ሚሊዮን ሰው ሆ ብለው ይወጣል። አገራዊ ጉዳዮቻችን የዚህ ጥፍር ቆሻሻ ያክል እኮ በዚህ ደረጃ ሆ አንልም። ግለሰብ ምንም ስለማያመጣ ነው። እኔ በጉሌ ለምሳሌ በዚህ ደረጃ ማሳደድ እኔ ታውቅኛላችሁ፣ ሚዲያ ላይ ማንንም ለከት የሚያጡ አሉ። ለምሳሌ ማህፀናቸው ለህዝብ የሚያሳዩ ቂጣቸውን ጡታቸውን ለህዝብ የሚያሳዩ አሉ። እነዚህ ትውልድ ይገሉብናልና ተውላሉ። አንዴ ሁለቴ ሰው ሁሉ ተናግሮ አልሰማ ሲሉ በሚገባቸው ቋንቋ እናግራቸዋለን። ለህዝብ ይፋ አይደረግም። ማህፀን፣ ጡት፣ መቆመጫ፣ ዳሌ ይሄ የግል ንብረታችን ነው፣ የግል ንብረታችን ነው ብዬ እወቅሳለሁ። በሚገባቸው ቋንቋ ማለት እምቢ ካለ ካስቸገረ ነው እሱንም እንጂ ዝም ብዬ ሰው ላይ ዘልዬ ፊት አለልም። የኔም ኮንተንቴም አይደለም እና
ሰዎች ካጠፉ ምከሩ። ሚዲያ አንደኛው ጥቅሙ ይሄ ነው፣ ሰውን ለመገሰጽ ለማረም፣ ከድርጊቱ እንዲቆጠብ፣ በጎን ነገር ለማበረታታት፣ ክፉን ነገር ለመገሰጽ ነው ራሱ ፕላትፎርም የሚያገለግለው። ነገር ግን የገቢ ምንጭ ግን አይደለም። የዶላር መሰብሰቢያ በሰዎች ውድቀት ላይ የቤት ክራይ ለመክፈል እንደምንም እቁብ ጥለው መኪና ለመግዛት በሰው ሞት፣ በሰው እልቂት፣ በሰው ጉዳት እንዴት ይሆናል? አይሆንም እኮ አይሆንም። ሲያሳድድ ሁሉም ያሳድዳል። ምን አለ ድህነትን በዚህ ደረጃ ብናሳድድ? ምን አለ በመቶ ሺዎች ወገኖቻችን የሚጨርሰውን ዘረኝነት በዚህ ደረጃ ብናሳድድ? ማሳደድ በቃ ይምከሩ። 2 ሰው ይምከር፣ 3 ሰው ይምከር፣ 4 ሰው ይምከር። ሌላው ግን ዱላን ሰብስብ። በቃ መጎሪያ ድንጋይን ወደ ኪሳ አርግ። በቃ ሰው ከተጎሳቆለ ከሞተ በኋላ ደግሞ ይላል ሁሉ ኮንፎር ይመጣል። ሁሉም ጻድቅ ይሆናል። ሁሉም ደግ ሰው ይሆናል። ያሳዝናል። እና እኔ አትምከሩ አላልክም። በነገራችን ላይ እንዲህ ነገር አትወጣማ። እኔ ብዙም ግለሰብ ላይ እንትን ጀብደኛ ለመሆን አልፈልግም። ብዙም አይደለም፣ አይመለከተኝም። አንደኛ በነገራችን ላይ ግለሰቦች እንዲህ አይነት ችግር ውስጥ በብዙ ምክንያት ይገባሉ። እኔ 1-2 የማውቃቸው ሰዎች በቤተክርስቲያን የተዋወቅኳቸው 1-2 ሰዎች ነበሩ እና በእውነት ፍጹም በማይጠበቅ ሁኔታ እንደዚሁም ብለው ከመሬት ተነስተው ሞተት ተሰርቶባቸው ማለት ነው። ሞተት ተሰርቶባቸው ወደ እብደት የሚመስል ዝሙት ውስጥ ገቡ። አንድ ወንድና አንድ ሴት የማውቀው እብደት በቃ ዝሙት በቃ ሰቅጣጭ የሚባል ቀንም በዝሙት ስራ ታገኛለህ፣ ማታም በዝሙት ስራ ነው። ቀንም ፍጹም እንደዛ አይደለም። በኋላ ደግሞ ወደ መንፈሳዊ ነገር ተጠግተው ደግሞ ተሽሏቸው ሲመጡ ደግሞ ደህና ሁን እና እንዲህ ያሉ ነገሮች የሞተት ስራ የዚህ ጥንቆላ ስራ ውስጥ ሰዎች ወደዚህ አይነት ችግር ውስጥ ይገባሉ። የስነ ልቦና ችግር፣ የዚህ የሳይካትሪ የሳይኮሎጂ እርዳታ ይፈልጋሉ ሰዎች ይፈልጋሉ። እና ችግራቸውን ሳትረዳ ዝም ብሎ ማሳደድ ድርጊቱ ተገቢ ነው እያልክ አይደለም። ግለሰብ ላይ ግን 1 ሚሊዮን ሰው ዱላ ይዞ ሊመጣ አይገባም ነው ታጥፖን ትልቁ የኔ ነጥብ ምንድነው? ማዕት ገዳ አለ። ማሳደድ ከፈለጋችሁ፣ መምከር ከፈለጋችሁ፣ መገሰጽ ከፈለጋችሁ ገዳዮች ላይ በዛ ደረጃ ተረባረቡ። እንደነዚህ ያለ የስነ ምግባር ችግሮች ተገቢ ያልሆኑ ድርጊቶች 10 ሰው ይበቃል፣ 20 ሰው ይበቃል፣ ሞተ ሰው ይበቃል። ሚሊዮኖች አትረባረቡ። በቃ ሰዎች ወደ ችግር ውስጥ ይገባሉ። ሰዎች ሊያጠፉ ይችላሉ። ግን የኛ የገቢ ምንጫችን መሆን የለባቸው። ግን እኛ ገንዘብ የምንሰበሰብበት፣ ዶላር የምናመጣበት፣ ገንዘብ የምንሰበሰብበት፣ አድናቂ የምናፈራበት አይደለም። አሁን ፍሬዘር የሚባል ሰው ልጅን ጠርቶ አስደበደበው። ለምን ያስደበድባል? ጥፋት እንኳን ሆኖ ቢገኝ በአደባባይ ነገ የሚያፍርበት የሚሸማቀቅበት፣ አጥፍቶ እንኳን ቢገኝ ነገ ታርሞ ሲወጣ መልሶ ስነ ልቦና የሚሰበርበት መሆን የለበትም። ይታረም እንኳን ብትሉ ይታሰር እንኳን ብትሉ እና እቺ አጉል አዛኝ ቅቤ አንጓች ሰው ሲሰበር ተረባርበን ሰብረን ከዛ ሁላችን ኮንፎርም ወጣጭ፣ ከዛ ሁላችን ዶጋግ ሰዎች፣ ከዛ ሁላችን እንባችን እንደ አባይ ወንዝ የሚፈስ ቅዱሳን መስሎ ለመታየት ምን ሞክረው ትክክል አይደለም። መታረም አለበት፣ በቃ መታረም አለበት። እና ባካችሁ ወተቻለ አቅም ከድርጊታችን እንቆጠብ። አካሄዳችን ልክ አይደለም። ምንረባረብበት ማዕት ጉዳይ አለ። እንደ የሆነ የወደቀ ዛፍ መጥረቢያ ይበዛበታል እንደሚባል የወደቀማ ከወደቀ በቃ እኮ ማብራሪያ ትንተና እንትን አያስፈልገው። ማዕት የሚተነተን ችግር አለ። እሱን ተንትን፣ ድህነትን ተንትን፣ ዘረኝነት ተንትን፣ ያለብን በሽታዎች ላይ ተንትን፣ ያለብን ኢኮኖሚያዊ፣ ፖለቲካዊ፣ ብድር፣ ቀውስ፣ ዓለም አቀፍ ችግሮች፣ ዕዳ ተንትን። ያን የሚተነተን ነገር ከፈለግ በቃ እኔ አንድ ችግር ውስጥ አገኘኝ አይደለም? አዎ በቃ ቶኒ ሀገራዊ አጀንዳ አይደለም። ምንም ሊሆን የገባበት ችግር ምንም ሊሆን ይችላል። የገባበት ወንጀል ምንም ይሁን እኔን ሀገራዊ አጀንዳ አታርገኝ። እና የወሬ ሩጫ ምንም አይጠቅምም። በቃ ተሮጠ እኮ ብዙ ነገር ተሮጠ እኮ ታጥቦ ጭቃ ነው በቃ። እና ልጁ አጥፍቶ ሊሆን ይችላል። እኔ በግሌ የተለየ መረጃ ስለሌለኝ ነው። በግሌ መረጃ ስለሌለኝ አፌን ሞልቼ
ልክ ሌሎቹ እንደሚያመጠሙጡት አላመጠሙጥም። ሁኔታዎች ወደዛ ይመራሉ። አንዳንድ ሁኔታዎች ስታይ ይመራሉ። ግን ቢሆንም ከሰባሪዎች ጋር መስወር ሳይሆን የተናገሩት 2 ሰዎች 3 ሰዎች 10 ሰዎች ይበቃል። እና ባካችን እንረጋጋ ለማለት ያክል ነው። የኔ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ